የኢትዮጵያ ንግድ ባንክ ነው። ባንኩ በተቀማጭ ገንዘብና ተቋማዊ ሽግግር ያሳየው ጥንካሬ ለውጤቱ ትልቅ መሰላል ሆኗል። በ2011 ዓ.ም 504 ቢሊዮን ብር ብቻ የነበረው ተቀማጭ ገንዘብ አሁን 2 ትሪሊዮን ብር ደርሷል። በ4 እጥፍ ያደገው ይህ ሀብት ቁጥር ብቻ አይደለም፣ የህዝቡ በባንክ ስርዓቱ ላይ ያለው እምነት ማሳያም ጭምር ነው። የዚህ የለውጥ ምክንያቱ ታዲያ በአስተዳደራዊ መንገድ ተቆልፎ የነበረው የወለድ መጠን ወደ ገበያ መርነት መሸጋገሩ ነው። የባንክ መሰረተ ልማትና የዲጂታል ክፍያ ስርዓቶችም መስፋፋታቸው ሌላኛው ነው። በመንግስት የልማት ድርጅቶች ተወስዶ ያልተመለሰውን ብድር መንግስት በሪፎርም ትግበራ መመለሱም ዋነኛውና ተጠቃሽ ነው። ይበልጥ የሚያስገርመው ግን ባንኩ በ77 ዓመታት ውስጥ ያከማቸውን ገንዘብ ባለፉት 6 ዓመታት ውስጥ ብቻ ለዘላቂ ልማት ነው ያለው። ይህ ተቋማዊ ይሄ ያያችሁት የከተማችሁ ልማት ፈጣን እንደሆነ አመላካች ነው። የማይመለስ ብድር የባንኮች ትልቁ ጠላት ነው። ከዚህ ቀደም የባንኮች ትልቁ ስጋት የማይመለሱ ብድሮች ነበሩ። እንደሰማነው ጋዜጠኛዋ በ77 ዓመት ውስጥ ያልተሳካውን በ67 ዓመት ውስጥ መሳካቱን ተነግራናለች። በ6 ዓመት ውስጥ ተሳካ የምትለን ነገር እንግዲህ ከ500 ቢሊዮን ብር ተቀማጭ ወደ 2 ትሪሊዮን አሳድጓል ነው የምትለንና ይሄ ተአምር ነው ያለ ነው። እንግዲህ ጋዜጠኛዋን እንደው ምህረት ላድርግላትና ብልጽግና ነው ይሄንን ፕሮፓጋንዳ እየሰራ ያለው። ያው ከሚመጣ የብልጽግና ፕሮፓጋንዳ አድርገን እንውሰደው። ብልጽግና ይሄን እንግዲህ መቼስ አንዳንዱ ነገሮች ሲገለጡ አይ የሷ ስህተት እንጂ የኛ አይደለም ብለው ካልካዷት በስተቀር ብልጽግና ይሄንን በተለያዩ አጋጣሚዎችም ሲናገር ስለምንሰማው ፋሲል ከ6 ዓመት በፊት የኢትዮጵያ የምንዛሪ ዋጋ በጣም በሚያስገርም ሁኔታ ወደ 33 ብር አካባቢ ነው የነበረው $1 ምንዛሬ። አሁን በብር ስትናገረው 500 ቢሊዮን ወደ 2 ትሪሊዮን አደገ። ቁጥሩ ጨምሯል፣ ግን ቁጥሩ በትክክል በተጨባጭ ኢኮኖሚው ላይ ጭማሪ ያሳይቷል ወይ ለማለት የኢትዮጵያ ብር እውነተኛ ኢኮኖሚን የሚያሳይ ስላልሆነ ወደ ዶላር መንዝረን እንነጋገር፣ ያው ለሰው በሚገባ ቋንቋ። ምክንያቱም ምርት ሳይሆን የጨመረ የተባለው ገንዘብ ነው፣ የገንዘብ ተቀማጭ ነው ጨመረ የተባለውና ገንዘቡ በትክክለኛ ዋጋው ሄደ ነው እነሱ ያተሙ የሚያባዙትን ገንዘብ ሳይሆን እንግዲህ ትክክለኛ ኢኮኖሚስት የሚቆጣጠረው ገንዘብ ጋር ስንመጣ የዛሬ 6 ዓመት 33 ብር ነው $1 የአሜሪካን ዶላር የሚመነዘረው። አሁን ባለው በባንክ እንግዲህ የ156 ብር አካባቢ ነው። ስለዚህ የዛሬ 6 ዓመት የነበረው 500 ቢሊዮን ብር ማለት በዛን ወቅት በዶላር ስንመነዝረው በ33 ብር ምንዛሪ 15.13 ቢሊዮን ዶላር እንደማለት ነው። ያውኑን 2 ትሪሊዮን በ156 ብር ስናካፍለው ወደ 12.81 ቢሊዮን ዶላር ይመጣል ማለት ነው። ስለዚህ ንግድ ባንክ ተቀማጩ በ6 ዓመት ውስጥ ወደ 3 ቢሊዮን ብር ቀንሷል እንጂ አልጨመረም። ግን ኦልሞስት የጦጣ ፍራንክ በመሰለው በኢትዮጵያ ገንዘብ ግን ስትጠራው ከ500 ቢሊዮን 2 ትሪሊዮን ስትለው ኦፍ ኮርስ በኒውሜሪካሊ ጨምሯል፣ ግን በቫልዩ ደረጃ ግን አልጨምርም የኢትዮጵያ ገንዘብ። እንደውም ንግድ ባንክ ውስጥ ያለው ተቀማጭ በቫልዩ ደረጃ ከወሰር ነው በቁጥር ቀደም እንዳልኩት ነው ኒውሜሪካሊ ጨምሯል። በቫልዩ ደረጃ ግን ከወሰር ነው ወደ 3 ቢሊዮን ዶላር እንደውም ዋጋ ያጣ ነገር አስቀምጧል ማለት ነው። እሱ ብቻ አይደለም፣ የመንግስት ልማት ድርጅቶችን እዳ ጭምር ነው የሚነሳውና እነኛን ነገሮች መመለስ መቻሉ ይላል። ፋሲል አንተ በዚህ ጉዳይ ላይ በተደጋጋሚ ስታቀርብ እንደነበር አስታውሳለሁ። በተለይ ንግድ ባንክ ከፍተኛ የዲፊሲት ውስጥ ወድቆ ከዓለም ባንክ ከአይኤምኤፍ በመጣ ገንዘብ ድጋፍ ካልተሳሳት ቁጥሩን ወደ 700 ሚሊዮን ዶላር አካባቢ ቀጥተኛ የገንዘብ ኢንጀክሽን ለንግድ ባንክ እንደተደረገና ንግድ ባንክን የማዳን ስራ እንደተሰራ አንዱ ከአይኤምኤፍ ጋር የተደረገው ስምምነት ንግድ ባንክን የማዳንና ፍሎ ላይ ከመውደቅ ተመልሶ በህይወት እንዲቆይ የማድረግ ስራ እንደነበረ ይነሳልና የኢትዮጵያ ንግድ ባንክ አዲስ የብድር አቅርቦት ውስጥ ከ90 በመቶ በላይ የሚሆን ቀጥታ ወደ ግሉ ዘርፍ በነበረበት የማምረቻ ዘርፍ አጋጉል አሰራርና የዕዳ ጫና 900 ቢሊዮን ብር የዕዳ ሽግሽግ ተደርጎ ንግድ ባንክ ከሞት ድኗል። የተከበረው ምክር ቤት ይህንን ጉዳይ እኔ ከምናገረው ባሻገር ከተቋሙ ጋር ብትወያዩበትና ከምን አረንቋ እንደወጡ ብትገነዘቡ ጥሩ ነው። ንግድ ባንክ ፈረሰ ማለት የኢትዮጵያ ፋይናንሻል ሴክተር ጠፋ ማለት ነው። ሪፎርሙ የኢትዮጵያን ፋይናንሻል ሴክተር የታደገ ነበር ተብሎ ሊወሰድ ይችላል። መልካም እንግዲህ ፋሲል ምናልባት ሰው ግራ እንዳይገባው ታዲያ እኮ አዳን ነው ያለ ነው ብሎ እንዳወስደው ይሄ የገንዘብ ሽግሽግ እየተባለ ያለው
ገንዘብ ፍሎት ለማድረግና የኢኮኖሚ ማሻሻያ ሪፎርሙን አይኤምኤፍ እና ወርልድ ባንክ ይዞላቸው የመጣውን በመቀበላቸው ምክንያት እንደ ኢኮኖሚ ኢንጀክሽን ያገኙትን ገንዘብ ነው አዳን ነው እየተባለ እየተነገረ ያለውና ምናልባት ለሰው ኮንቴክስት ለመስጠት ነው እነሱ አይደለም ያዳኑት አይኤምኤፍ ነው ያዳነው ብድር ሰጥቶ አይኤምኤፍ ነው ያዳነው እንጂ ግን እኛ ከምን እንዳዳን ነው ስለሚል ጠቅላይ ሚኒስትሩ ሰው ሲሰማው ልክ ብልጽግና እንዳዳነው አድርጎ እንዳወስደው ብዬ ነው እነሱ ምናልባት እየኮሩበት ያለው አሁን ጠቅላይ ሚኒስትሩ በኩራት እየተናገረ ያለው ከአይኤምኤፍ የመጣላቸውን ሪፎርም በመቀበላቸው ምክንያትና ኢኮኖሚ ማሻሻያ በማድረጋቸው ይሄ ውጤት መጣ ነው አይኤምኤፍ ገጽ ላይ ግን በቀጥታ ሲገባ አይኤምኤፍ አንዱ ካመጣው ነገር ምንድነው እነሱ የአይኤምኤፍን ኢኮኖሚ ማሻሻያና የመጣውን ሪፎርም የሚቀበሉ ከሆነ ይህንን አይነት ድጋፍ እንደሚደረግ በቀጥታ አይኤምኤፍ የተናገረበት ነው ንግድ ባንክን ማዳን ያገሪቱን ኢኮኖሚ ማዳን ነው ብሎ ይህንን አሁን ጠቅላይ ሚኒስትሩ የተናገሩን ቀጥታ ቃል በቃል የአይኤምኤፍ ገጽ ላይ የሚገኝ ነውና የቪዲዮ የተሻለ ስለሆነ ነው ቪዲዮውን ያመጣሁት ሱራፌል አመሰግናለሁ ፋሲል ምናልባት ሌላ ተጨማሪ ነገር ከዚህ በፊትም በተደጋጋሚ አንስቼዋለሁ እዚህ ዓለም ባንክ ዙሪያ የሚሰሩ ሰዎችን ለማነጋገር ሞክሬያለሁ አንዱ አይኤምኤፍ ገንዘብ ሲያበድር ካደረጋቸው መስፈርቶች ነገር ወይም ደግሞ ሊስት አውጥተው ከያዟቸው ነገሮች መካከል ይህን ገንዘብ ስናበድር ብድራችን እንዴት ይመለሳል የሚል የፊዚቢሊቲ እና ሌሎች ጥናቶች ይጠናሉ ይህን ገንዘብ እንዴት ይሰጣል እንዴት በምን ያህል መጠን ይለቀቃል ምን አይነት ተቋማት ላይ ይገባል ከዛ በኋላ በምን መንገድ ይሰበሰባል ከየትኛው ሴክተር ላይ መልሰን ገንዘባችንን እናገኛለን የሚል ነገር ስሌት ይሰራል እና በዋነኛነት ትልቁ ረጅም ጊዜ ነው ድርድር ሲካሄደውና ጠቅላይ ሚኒስትሩ ለሚያነሳው እኛ እምቢ ብለን ነው እነሱ ሁሉ ነገር ክፈቱና ልቀቁ ይሉናል እሱን ደግሞ ማድረግ አልፈለግንም ምናምን ብለው ያነሳል በአንድ በኩል የተወሰነ እውነት አላቸው በሌላ በኩል ግን በዋነኛነት ከዓለም ባንክም ከአይኤምኤፍም እየቀረበ የነበረው ነገር የትግራዩ ጦርነት አስቸጋሪ ሁኔታ ፈጥሯል በአገሪቷ ላይ ስለዚህ ገንዘቡን ብንሰጣችሁ ገንዘብ የመመለስ አቅማችሁ ላይ ስጋት አለን የሚል ነገር ነበር የፕሪቶሪያው ስምምነትን ከገፉ ምክንያቶች መካከል አንዱ ጦርነትን የመጨረስ አባዜ ወይም ፍላጎት ብቻ ሳይሆን በዋነኛነት ይህንን ገንዘብ ለማግኘት ንግድ ባንክን ለማዳን እና የነበረውን የዶላር እጥረት ለመታደግ እንደ ዋና ክራይቴሪያ ቀርቦ ከነበሩ ነገሮች መካከል ይሄ ነው ሁለተኛው ፋሲል የዓለም ባንክ ያስቀመጠላቸው የገንዘብ አሰባሰብ ሂደት ነው መንግስት ወጪውን እንዲቀንስና ገቢውን እንዲጨምር ያው ይገፋሉ ያለ ማድረግ ደግሞ የግብር አይነቶችን አዳዲስ የግብር አይነቶችን ለኢትዮጵያ ገበያ ማስተዋወቅ ለኢትዮጵያ ህዝብ ማስተዋወቅና በኢትዮጵያ ህዝብ ተወካዮች ምክር ቤት ማጸደቅ የሚሉ በዛ የስምምነት ማዕቀፎች ውስጥ የተካተቱ ነገሮች ናቸው ያንን ተከትሎ እንግዲህ አዲስ አበባ ውስጥ የጣራና ግድግዳ የመሬት የተለያዩ የሊዝ አጀስትመንቶች የብዙ አይነት አዳዲስ የግብር አይነቶች ኤክሳይስ ግብር ላይ በአንድ ነገር ላይ 6-7 ጊዜ ተደጋጋሚ ተድራራቢ ግብሮች እንዲከፈሉ ወይም እንዲቆረጡ የተደረገበት ነገር የመጣበት ነው እንግዲህ የግብሩ ብዛት ምን ያህል እንደጨመረ ይሄ የኢኮኖሚ ሪፎርሙ ጀምሮ ሰው የሚያቀው ነው አንድ ጊዜ ሰርተ ከምታገኘው በግብር የምትጠየቀው ነገር ከመጠን ያህል ብዙ ሰዎች ቢዝነሳቸውን ዘግተው እንዲወጡ በቃ አላስችል ያላቸው እንደሆነ በተለያየ መንገድ ማህበራዊ ሚዲያ ላይ ሲናገሩ አንዳንዶቹን ቪዲዮ እዚህ ማላመጣው ያው እኛ ስለተጠቀምነው ሰዎቹን አሳጣችሁን በሚል ሌላ ውክቢያ ውስጥ እንዳይገቡ በመፍራት ነው አንዳንዶቹ ነገሮች የማልፋቸው ፋሲል ሌላኛው እንደው ከዚህ ጋር ተያይዞ አንዱ የአዲስ ግብር በማስተዋወቅ ትልቁ ጫና እየወደቀ ያለው ከተማው ላይ ነው የከተማው ህዝብ ላይ ነው ብዙ አይነት አዳዲስ ግብሮች እየተዋወቁ ያሉትና ያንን ግብር ግን ብልጽግና እንዴት ነው እየተጠቀመ ያለውና እንዴት ነው እየቆጠረ ያለው ሚሊዮን ወይዘሮ አዳነች አበቤ በኩራት የተናገሩትን አንድ ቪዲዮ በዚህ ሰሞኑን ከተናገሩት ነገር መካከል ውስጥ አንዱን እንመልከተው ሱራፌል ይለናል በዚህ ከተማ የሰበሰብነውን በጀት 71 እጁንና ከዛ በላይ ለልማት ለዘላቂ ልማት ነው ያልነው ይሄ ያያችሁት የከተማችሁ ልማት 5 ሳንቲም የማንም እርዳታ የለበትም ከፌደራልም ድጎማ በጀት አንቀበልም ከውጪም እርዳታ የለንም ብድር የለብንም በሰበሰብነው ግብር ነው ከተማችንን ያለማ ነው በትክክል ስራ ላይ ሲውል በግዢ ይሁን በፕሮጀክት አፈጻጸም ይሁን እግር ለእግር ነው የምንከታተለው መልካም እንግዲህ ፋሲል አንደኛ ዘላቂ ልማት የተባለው ጉዳይ ለሌላ ጊዜ እንቶ ምክንያቱም ብልጽግና አዲስ አበባ ከተማ ውስጥ የሰራው በትክክል ዘላቂ ልማት ነው ወይ በዛ መስፈርት ውስጥ ይወድቃል ወይ
እንግዲህ ራሱን የቻለ የዲቨሎፕመንት እና ከዚህ አርባን ፕላኒንግ ጋር የተገናኘ ባለሙያም ጋር ጭምር መነጋገር የሚያሻው ጉዳይ ነው። ነገር ግን ፋሲል ለኮሪደር ልማት አሁን ብልጽግና ዘላቂ ልማት ብሎ ለሚጠራቸው የመናፈሻ ስራዎች፣ የመንገድ ስራዎች፣ የኮሪደር ልማቶች፣ ከተማዋን የማሸብረቅ የማሳመር ምናምን ስራዎች፣ ወንዝ ዳር ፕሮጀክት በአጠቃላይ እንግዲህ እነኚህን ስራዎች ራሳቸው ወይዘሮ አዳነች ምን እያሉን ነው? ከግብር በሰበሰብ ነው እየሰራን ያለ ነው እያሉ ነው። ፋሲል ይሄ ከግብር ሰብስቦ በፊት በትንንሽ አሁን የፈረሱ ከተማዎች የፒያሳ፣ ኡራኤል፣ ካዛንቺስ አካባቢ ከፍተኛ ስሞል ቢዝነስ የነበረባቸውና ብዙ ሰው ሰርቶ ገንዘብ አግኝቶ ነግዶ ብዙ የዕለት ተዕለት ህይወቱን የሚመራበት ባጭር ቃል ስሞል ቢዝነስ ሞተር የነበሩ ቦታዎች ናቸው። እነኚህን ቦታዎች ወደ ፓርክና መዝናኛነት ቀይሮ ነው እንግዲህ ከናንተ ግብሩ እኮ ከነኛው ድርጅቶች ነው የተሰበሰበው። ግን በተሰበሰበው ግብር እነኛን ድርጅቶች አጥፍቶ ፓርክና መዝናኛ ተሰርቶባቸዋል። ዘላቂ ልማት ነው ቅድም እንዳልኩት ለብቻው የምናየው ጉዳይ ይሁንና ፋሲል ይሄ በህዝቡ ኑሮ ላይ የፈጠረው ጫና ምንድነው? ይሄ የተሰሩት ነገሮች የህዝቡ ኑሮ የሚያቀሉ ናቸው ወይስ ደግሞ ከህዝቡ በዚህ ደረጃ የተሰበሰበው ገንዘብ እየባከነ ነው? በምንድነው ልንገልጸው የምንችለው? አሁን የአዲስ አበባ ህዝብ ኑሮውን የሚያቀልለት ነገር ነው የተሰራለት ወይስ ደግሞ ኑሮ የበለጠ እየከበደው በጫና ውስጥ እንዲወድቅ ነው የተደረገው?